የበርካቶችን ልብ የሰበረው የኢቢኤሱ እሁድን በኢቢኤስ አዘጋጅና አቅራቢ የሆነው ጋዜጠኛ ትንሱ አሁናዊ ሁኔታ የእሳት ዳር ጨዋታ በተሰኘው የባህል ዝግጅት ላይ በርካቶች የትንሱን ሁኔታ የታዘቡ ሲሆን መልእክትም እያደረሱት ይገኛሉ። በጋዜጠኝነት ወዳጁን ያጣውና በኢቢኤስ እጅግ አስከፊ የተባለ ጊዜን እያሳለፈ የሚገኘው ትንሱ እጅግ ከፍተኛ የተባለ የልብ ስብራት ውስጥ መግባቱ የተነገረ ሲሆን በውስጡ ሐዘኑን ደብቆ ለመሳቅ ሲሞክርና ከሌሎች ባልደረቦቹም ጋር ለመግባባት የሚያደርገው ጥረት ተመልካቾች ዘንድ ደርሷል። ትንሱ ልቡ እጅግ የተሰበረበትን ሁኔታ በተመለከተም እጅግ ያልተጠበቁ መረጃዎች እየተሰሙ ይገኛል። በባህል ዝግጅት በርካቶችን ልብ የነካው የትንሱን ወቅታዊ ሁኔታ በእሳት ዳር ጨዋታ የተመለከቱት ልቡ የተሰበረበትን ምክንያት እየጠየቁ ይገኛል። ትንሱ በትዳሩ ላይ የገጠመው እጅግ አስቸጋሪ የሆነ ጉዳይ እንዳለ የተነገረ ሲሆን ልጆቹን በአባትነት ለብቻው ለማሳደግ እንደተገደደ ተነግሯል። ከዚህ ባሻገር በኢቢኤስ እንደ ቀድሞ ደስተኛ መሆን ያልቻለባቸው ጉዳዮች ከኢቢኤስ የፊት ለፊት ፕሮግራም ጀርባ መፈጠራቸው ተነግሯል። እነዚህ ጉዳዮች ምንድናቸው? ከዚህ ቀደም ማገገሚያ ገባ የተባለው ተወዳጁ ጋዜጠኛ በዛ የነበረው ቆይታና በኢቢኤስ የመቀጠሉን ሁኔታ በተመለከተም ለወዳጅ አድናቂዎች ያልተጠበቀ ዜና ተሰምቷል። ይህንን መረጃ ይዘን መተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከመዝናኛው ዓለም የተሰሙ ሰበር ጉዳዮችን ልናሰማ ወደ እናንተ መጥተናል። ለሚዲያው አዲስ ከሆናችሁ ሚዲያውን ሰብስክራይብ ማድረግ፣ ሐሳባችሁን በኮሜንት ማስፈርና ይህንን ቪዲዮ ላይክ አድርጎ መጀመር እንዳትዘነጉ በትህትና እንጠይቃለን። ሚዲያው ጋር ቆይታችሁ በጣም ሰናይ እንዲሆን ከወዲሁ በመመኘት ቀጥታ ወደ መረጃችን እናልፋለን። በኢቢኤስ ቴሌቪዥን ለዓመታት እጅግ ተወዳጅ ሆኖ ከዘለቁ የፕሮግራም አዘጋጆች መካከል በርካቶች የሚስማሙበት አንድ ስም አለ። እሱም ትንሱ ነው። እጅግ አዝናኝ በሆኑ ፕሮግራሞቹ ከህዝብ ጋር ባለው ቅርበትና በአዲስ አበባ እየተዘዋወሩ በሚቀርጿቸው ፕሮግራሞችም የሰው ፍቅር እጅግ ገኖ የሚታይለትና ለኢቢኤስ ቴሌቪዥንም አንድ ብራንድ ተደርጎ የሚነሳ ተወዳጅ ጋዜጠኛ ነው። ለረጅም ዓመታት ከኢቢኤስ ቴሌቪዥን ጋር በእሁድን በኢቢኤስ ፕሮግራም አዘጋጅና አቅራቢነት የቆየው ትንሱ ለዓመታት ከፍተኛ የሆነ ተመልካች ወደ ኢቢኤስ እንዲጎርፍ የኢቢኤስ የመዝናኛ ዝግጅቶችም ተወዳጅ እንዲሆኑ ካደረጉ ዋና ጋዜጠኞች መካከል አንዱ እንደሆነ ይነገራል። ከሌሎች አዘጋጆች በዕድሜ ትንሹ ነገር ግን እጅግ ጠንካራ ስነ ልቦናና አይበገር የሆነ ልብ እንዳለው የሚነገርለት ትንሱ እጅግ ድንቅ የሆኑ የፕሮግራም ይዘቶችን ይዞ ወደ ኢቢኤስ እንደሚመጣና የኢቢኤስ አዘጋጆችን ጭምር የሚያስደምም ወጣት እንደሆነ በስራም ለስራ እጅግ አስቸጋሪ ያልሆነ ለካሜራ ምርጥ ፊት ያለው ሰው በሚል የሚያሞካሹት ጋዜጠኛቸው ነው። ለዓመታት ከኢቢኤስ ቴሌቪዥን ጋር በፍቅር እየሰራ የነበረው ትንሱ ከሰሞኑ ያለበት ሁኔታ ግን የበርካቶችን ልብ ሰብሯል። በተለይም ደግሞ የኢቢኤስ የቀድሞ ዕውቁ ጋዜጠኛ አስፋው መሸሻ ህልፈተ ሕይወት ከተሰማበት ዕለት ጀምሮ ትንሱ የቀድሞውን ትንሱ መሆን እንደተሳነውና በተደጋጋሚም በፕሮግራም ቀረጻዎች ላይ ይቸገር እንደጀመረ ተነግሯል። ከወዳጁ ህልፈት በኋላ ከሐዘኑ ለመውጣት ከሌሎች ጋዜጠኞች ይልቅ ትንሱ እጅግ እንደተቸገረ ወራቶችም እንደፈጁበት የተነገረ ሲሆን ኋላ ላይ በማግባባት ዳግም ወደ ቴሌቪዥን መስኮት እንዲመለስ ተደርጓል። ነገር ግን አሁንም በኢቢኤስ ያለው ትዝታ ዳግም ወዳጁን እያስታወሰው እረፍት የነሳው ትንሱ በኢቢኤስ ያለውን ቆይታ እንዳልወደደው እየተነገረ ይገኛል። በተለይም ህዝብ ዘንድ እየቀረቡ በሚገኙ ዝግጅቶች ላይ የሚታየው የትንሱ ገጽታ የበርካታ ተመልካቾችን ልብ የሰበረና አብሮነታቸውን ፍቅራቸውንም እንዲያሳዩት ያስገደደ ሆኖ ታይቷል። እጅግ በተለየ ሁኔታ የገና በዓልን ተከትሎ በተዘጋጀው የእሳት ዳር ጨዋታ ላይ በርካታ የኢቢኤስ ጋዜጠኞች የቅዳሜን ከሰዓት እንዲሁም ደግሞ የእሁድን በኢቢኤስ አዘጋጅና አቅራቢዎች በደስታ ፍልቅልቅ ብለው ደስታን የአውደ ዓመት በዓል ክብረን ሲያሳዩ ትንሱ ግን ይህ እንደከበደውና እንደቸገረው ለይምሰል ሲስቅ እንደነበርና ይህም በግልጽ ሲታይ እንደነበረ ተነግሯል።
ያለበትን ሁኔታ ግልጽ አድርጎ የሚያሳይ ሁኔታ ውስጥ መግባቱ የተነገረ ሲሆን እረፍት ሊያደርግ ይገባል፣ ካለበት ሐዘንም ይውጣ፣ ያለበት ሌላ ችግርስ ምንድነው የሚል ጥያቄም እንዲሰነዘር አድርጓል። ትንሱ ላለፉት ወራቶች ከስራ ርቆ መቆየቱ ይታወሳል። ጉዳዩንም ስናጤን በቤተሰብ በትዳር ዙሪያ የገጠመው ፈተና እንደነበረም ተነግሯል። ከባለቤቱ ጋር አለመግባባት ውስጥ እንደገባ መረጃዎች የሚያሳዩ ሲሆን አሁን ላይ ልጆቹን ምርጥ አባት በመሆን ለብቻው እያሳደገ እንደሚገኝና በእነዚህ ጉዳዮችም ከፍተኛ የተባለ የስነ ልቦና ቀውስ ውስጥ እንደገባ ተነግሯል። ከዚህ ባሻገር ወደ ማገገሚያ መግባቱን የሚያመለክቱ መረጃዎች ከወራት በፊት በስፋት በማህበራዊ ሚዲያዎች ላይ ሲሰራጩ ነበር። ጉዳዩን በተመለከተ ትንሱ ግልጽ ያለ ምላሽ ባይሰጥበትም ነገር ግን ፈተናዎች እጅግ እየተደራረቡበት እንደሚገኝና ነገር ግን እነዚህን ፈተናዎች ከወራት በፊት በአሸናፊነት እንደቋጫቸው ከዚህ ቀደም በኢቢኤስ ቴሌቪዥን እንደነበረው ምርጡን ትንሱ ዳግም ለተመልካቾች ለማሳየትም ጥረት እንደሚያደርግ ገልጾ ነበረ። ነገር ግን አሁንም እጅግ መቸገሩና ለእንጀራ ብቻ በኢቢኤስ ቴሌቪዥን መቆየቱን ያሳየባቸው ትዕይንቶች ከበዓል ዝግጅቱ በኋላ መታየታቸው የተነገረ ሲሆን ይህም በሕዝብ ዘንድ ክብር ያሳጣው ሳይሆን ይበልጥ ሕዝቡ ያለውን ፍቅር እንዲያሳየው ያስገደደው ሆኗል። በኢቢኤስ የቴሌቪዥን ታሪክ ሁሉም ተመልካች የሚወደው ሁሉም ሊያየው የሚጓጓለት ምርጥ ጋዜጠኛ መሆኑ የሚነገርለት ትንሱ አርቱን ከተቀላቀለ ጀምሮ በሕዝብ ዘንድ ያገኘው ተወዳጅነት እጅግ ግዙፍ እንደሆነ ይነገራል። በፊልሙ የአርቱን ዓለም የተቀላቀለው ትንሱ በጥቂት ጊዜ ውስጥ የኢቢኤስ ቴሌቪዥንን ከተቀላቀለ በኋላ ላለፉት ረዥም ዓመታቶች በኢቢኤስ ቴሌቪዥን ተወዳጅነትን ጠብቆ የጠራ ስምን ይዞ እየዘለቀ ምርጥ ጋዜጠኛ ነው። ይህ ጋዜጠኛ ያለበትን ሁኔታ እንደ ፈተናና ጸጽ ማውጣት ሳይሆን ጋዜጠኛው የሚደገፍበትና የስነ ልቦና እርዳታ የሚያገኝበትን መንገድ በመፍጠር ከቅርቡ ያሉ ወዳጆቹ የእሁድን በኢቢኤስ አዘጋጅና አቅራቢዎችም አብረውት ሊቆሙ የሚገባ ጊዜ ነው የሚል ሐሳብ በስፋት ተነስቷል። በተለይም ደግሞ በኢቢኤስ ቴሌቪዥን አብሮት የደመቀው አንጋፋ ጋዜጠኛ ህልፈተ ሕይወት ከተሰማ በኋላ የቀድሞውን ትንሱ ለመመለስ በርካታ የኢቢኤስ ቴሌቪዥን ፕሮግራም አዘጋጆች እጅግ እንደከበዳቸው ተነግሯል። በውስጡ ህመም ያልወጣለት ሐዘን ዛሬም ታቅፎ በኢቢኤስ የተቀመጠው ትንሱ ይህንን አሸንፎ የሚወጣበት ቀንም ቅርብ እንደሆነ የኢቢኤስ አዘጋጅና አቅራቢዎች ከወዲሁ እየገለጹ ይገኛል። ነገር ግን በትዳሩ በግል ህይወቱ ከዚህ ባሻገር በኢቢኤስ የተፈጠረው ከፍተኛ ክፍተት በቴሌቪዥን ፕሮግራም ላይ ደስተኛ እንዳይሆን እንዳደረገው በስፋት እየተገለጸ ይገኛል። በቀጣይ ረፍት ማድረግ አለበት በሙሉ አቋሙ ስነ ልቦናው ከፍ ሲል ወደ ቴሌቪዥን ይመለስ፣ አሊያም ደግሞ አካባቢው በሚገኙ ጋዜጠኞች ድጋፍ ተደርጎለት የቀድሞ ትንሱ በኢቢኤስ ቴሌቪዥን ደስተኛና ሳቂታ ሆኖ ልንመለከተው ይገባል የሚሉ ሐሳቦችም ከሰሞኑ በማህበራዊ ሚዲያ ላይ በስፋት እየተንሸራሸሩ ይገኛል። እኛም ለተወዳጁ ጋዜጠኛ ከዓመታት እስከ ዓመታት እጅግ ምርጥነቱን አስጠብቆ ለዘለቀውና የኢቢኤስ ቴሌቪዥን በተለይም ደግሞ የእሁድን በኢቢኤስ ድምቀት የሆነው ተወዳጁ ጋዜጠኛ ዳግም በሚወደው ሥራ በብቃትና በደስታ ያንን ከፍተኛ የሆነ ጋዜጠኛነት ብቃቱን የሚደግምበት ጊዜ ከፊቱ እንዲመጣ መልካም ምኞታችንን ከወዲሁ ልናደርስ እንወዳለን። የዛሬው ዝግጅታችን ይህንን ይመስል ነበር። እስከ ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።